ዘላለማዊ ውበቱን አምላኳ የቸራት ለኑሮ ተስማሚ አየር ንብረት ያቀፈች የተፈጥሮ የባህልና የታሪክ ባለቤት በጥንት ዘመን ባላት ምቹ የሆነ መልክዓ ምድራዊና ተፈጥሯዊ አቀማመጥ መኳንንቶች የተማረኩላት ተፈጥሮን የተቀባች የቅኔ መዳረሻ የአባይ ወንዝ ከተማዋን ጎራ ያለ በረሃ ቆላና ወይና ደጋ የአየር ንብረቱን በማቆራረጥ ወደ ሜዲትራኒያን ውቅያኖስ መዳረሻው ለማድረግ የሚከንፍባት ውብ ከተማ። በዚህች ከተማ ዘመኑን የዋጁና ቅንጡ የሚባሉ ሆቴሎች ከሰማይ ጠቀስ ህንጻዎች ጋር የተዋሃዱባት የተለያዩ ሎጂዎችን አቅፋ ያዘች የጣና ሐይቅ ባለቤት እንደመሆኗ መጠን አሳ የሚወዱ ከሆኑ የአሳ አምሮቱን የሚወጡባት ከተፈጥሯዊ እስከ ሰው ሰራሽ ታሪካዊ ቦታዎች መኖሪያ ናት። ወደ ከተማው ምናልባት ጎራ ቢሉ እንደ አቫንቲ ሆቴል፣ ዩንሰን ሆቴል፣ ኮሬፍቱ፣ ህብር ጸጋና ሌሎች በርካታ ዘመኑን የዋጁ ሆቴሎች ከልዩ መስተንግዶች ጋር የሚቀበሉት ሲሆን ለመዝናኛነት ጢስ አባይ በጣና ሐይቅ ላይ በዘመናዊ ጀልባዎች በመንሸራሸር በውስጡ የሚገኙ በርካታ ገዳማትን የሚጎበኙባት ውብ ከተማ። የጢስ አባይ ፏፏቴ ከውቢቷ የባህር ዳር ከተማ በስተምስራቅ አቅጣጫ 30 ኪሎ ሜትር ርቀት ላይ የሚገኝ ሲሆን በጣም የሚያስገርመው እጅግ ማራኪ የሆነ የነጎድጓድ ድምጽና አካባቢውን እንደ ጢስ መሰል የውሃ ብናይ ከቀስተ ደመና ጋር ታግዞ የሚያሸበርቅበት ማራኪ ቦታ ነው። የፏፏቴ የሚፈጠረው የአባይ ወንዝ ጥልቀቱ እስከ 40 እና 50 ሜትር ገደማ የሚሆን ገደል ውስጥ ልክ እንደ ዘንድሮ ተወርውሮ ሲገባ ሲሆን ከባህር ዳር ወደ ጢስ አባይ መኪና ካለዎት በራስዎ መኪና የቴዎድሮስ ታደሰን እምዬ ኢትዮጵያ ይመርልሽ ሲብሉ ሲል ያዜመውን በየመንገዱ ዳር ያለውን ተፈጥሮ ሰብልና ግሩም አየር እየኮመኮሙ ማቅናት ይጠበቅብዎታል። 1.5 ኪሎ ሜትር በመኪና ከተጓዙ በኋላ ወደ ፏፏቴው ለመሄድ የ20 ደቂቃ የእግር ጉዞ የሚጓዙ ሲሆኑ እግረ መንገዱን በ17ኛው ክፍለ ዘመን በአፄ ሱስንዮስ ዘመነ መንግስት እንደተሰራ የሚነገርለት ያላታን ድልድይ በማየት ነፍሶን በሐሴት ይሞሏታል። ምናልባት በሌላ መኪና ተሳፍረው መሄድ ካሻውት ደግሞ እንግዳ ተቀባይና ሰው አክባሪ ከሆነው የጢስ አባይ ህዝብ ጋር አብረው ተሳፍረው ይከንፋሉ። በጣና ሐይቅ ውስጥ ከሚገኙ ገዳማት ውስጥ አንዱ የዳጋ እስጢፋኖስ ሲሆን በውስጡ ሀገራችን ያስተዳድሩ የነበሩ መሪዎች አጽም የሚገኝ ሲሆን የአፄ ፋሲል፣ የአፄ ዳዊት፣ አፄ ባካፋ፣ የአፄ ዘርዓ ያዕቆብና የአፄ ይስሐቅ አጽሞች የሚገኝ ሲሆን አጽማቸው በገዳሙ ውስጥ በመስታወት ውስጥ በጥንቃቄ ተቀምጦ ይገኛል። ከአዲስ አበባ ከተማ 565 ኪሎ ሜትር ርቀት ላይ የምትገኘው የአማራ ክልል መናገሻ የሆነችው ባህር ዳር የከተማነቷን ቅርጽ ይዛ ለመጀመሪያ ጊዜ ለመታየት የበቃችው በኢጣሊያን ወረራ ጊዜ እንደነበር የተለያዩ መረጃዎች የሚጠቁሙ ሲሆን ለመጀመሪያ ጊዜ የተመሰረተችው በ13ኛው ክፍለ ዘመን አካባቢ እንደነበር አንዳንድ የመረጃ ምንጮች ይጠቁማሉ። በጣም የሚያስገርመው ደግሞ ባህር ዳር ተብላ የምትጠራበትን ስሟ የተጎናጸፈችበት ምክንያት በወቅቱ በባህሩ ዳር አካባቢ ህንጻ ቤተክርስቲያን ለመስራት ከመጡ ቄሶች ውስጥ አንዱ ባህር ዳር ብሎ መጠሪያ እንደሰጣት ይገለጻል። አሁን ላይ የአማራ ክልል መናገሻ የሆነችው ውባ ባህር ዳር ከ42160 ሄክታር መሬት በላይ ስፋት ያላት እንደሆነች የምትገለጽ ሲሆን በክልሉ ከሚገኙ ከተሞች መካከል በጽዳቷ በተሟላ የመሰረተ ልማት አገልግሎቶቿ አንደኛ ደረጃ ላይ የምትቀመጥና ባህር ዳር በጣም ለየት የሚያደርጋት ከጣና ሐይቅ ምሽቱን ተከትሎ የሚነሳ ሞገድ ለከተማዋ ቅዝቃዜን በማበርከት ከተማዋ ነፋሻማ የአየር ንብረት እንዲኖራት ከፍተኛ ሚና ይጫወታል። ከኢጣሊያን ወረራ በፊት የባህር ዳር ከተማ የቅዱስ ጊዮርጊስ ቤተክርስቲያን ጥግ ይዘው ከተሰሩት መለስ ያሉ ከሳር የተቀለበሱ የሳር ቤቶች ብቻ የሚገኙባት ሲሆን በዚያን ወቅት በዓለማችን ከሚሰሩ የግንብ ቤቶች እንኳን አንዳች አልነበራትም ነበር። ይህች ከተማ ባላባት መንደር፣ ካህናት መንደርና እስላም ሰፈር ተብላ በ1928 አካባቢ ተከፋፍላ ትተዳደር ነበር። ባህር ዳር በሀገራችን ሰፊ የሆነውንና በርካታ ቱሪስቶች በየዓመቱ ለመዝናኛነት በመምረጥ ጎራ የሚሉበት የጣና ሐይቅ ባለቤት ስትሆን ወደ ሐይቁ ዳርቻ ጎራ ሲሉ ከሐይቁ አቆራርጦ የሚወጣው አየር ከከተማዋ የሚፈጠረው መለስተኛ ሞቃት ጋር በመደመር ለመላው የከተማዋ ነዋሪዎችና ጎብኚዎች ንጹህ አየርን ይለግሳል። 1800 ሜትር ከባህር ጠረር በላይ የምትገኘው ውቢቷ ባህር ዳር በወቅቱ ቆላማ የሚባል የአየር ንብረት ባለቤት ስትሆን ከተማዋ ስትመሰረት ወባ ህይወትን ልክ እንደ ቅጠል ሲያረግፍ የሚስተዋልባት መለስተኛ መንደር የነበረች ሲሆን ወራሪው የጣሊያን ጦር አሻፈረኝ በማለት በ1929 ዓ.ም አካባቢውን በቁጥጥር ስር ሲያውል በወቅቱ በጎጃም ውስጥ ወራሪውን ኃይል አላስቀምጥ ብለው እንቅልፍ የነሱት የጎጃም አርበኞችን ለመደምሰስ በጊዮርጊስ ቤተክርስቲያን አካባቢና የጣና ጥግ ለጥግ መቀመጫውን አደረገ። ያን የጎጃም አርበኞችን ለመደምሰስ ብሎ መቀመጫ የሆነ ቦታ አሁን ላይ ለባህር ዳር ከተማ መነሻው ለመሆን እንደበቃ አንዳንድ የመረጃ ምንጮች ይጠቁማሉ። ቁጥራቸው እጅግ በርካታ የሆኑ ሰዎች ለሀገር የጣሊያን መኳንንቶችና ሰራዊቶች ጠላ ጠምቀው
ጠጅና አረቄ አውጥተው ህይወታቸውን በተሻለ መልኩ ለመኖር ከየአካባቢው ወደ ባህር ዳር ጎራ በማለት በወቅቱ ጥሩና ዘመናዊ የሚባል ህይወትን በተወሰነ መልኩ ለመኖር በቅተዋል። ደልዳላና ለጥ ባለው መስክ ላይ መናገሻውን ያደረገችው ባህር ዳር በሰሜን የጣና ሐይቅን በምስራቅና በደቡብ የአባይ ወንዝን ትራስ ያደረገች ሲሆን በአገሪቱ ላይ የወቅቱ መሳፍንት የሚባሉ ታላላቅ ሰዎችና መኳንንቶች ለመኖሪያነት የተመረጠችበት ምክንያት ደግሞ በተወሰነ ደረጃም ቢሆን በወቅቱ የተሻለ የመሰረተ ልማት አቅርቦት ስለነበራት ነበር። ያኔ ቀዳማዊ ኃይለ ሥላሴ ከቀበሌነት ደረጃዋ ወደ ወረዳነት እንድትሸጋገር መልእክታቸውን ያስተላለፉ ሲሆን ከተወሰኑ ጊዜያት በኋላ የከተማዋ ምሬት ወይም ደግሞ የቤት ማህበራት ተብሎ የሚጠራው ለከተማዋ እድገት ከፍተኛ ሚና ተጫወተ። በ1931 ዓ.ም ከቀበሌነት ደረጃ ወደ ወረዳነት የተሸጋገረችው ከተማዋ የተሻለ ለውጥ እያሳየች በመሄዷ የወረዳ መናገሻ ለመሆን በቃችና የተለያዩ የመንግስት መስሪያ ቤቶች መቀመጫም ለመሆን በቃች። ከ8 ዓመታት ቆይታ በኋላ በመዘጋጃ ውስጥ እንድትተዳደር በመፈቀዱ ገንዘብ ያላቸው ሁሉ የቻሉትን ያክል ቦታ የገዙበትና የከተማዋን እድገት ይበልጥ እያጧጧፈው የመጣ ሁነት ሆነ። በወቅቱ የቤቱ ምሬት የጀመረው ወደ ሰሜን አቅጣጫ እንደነበር የተጠቀምናቸው መረጃ ምንጮቻችን ይገልጻሉ። የባህር ዳር ከተማ መነሻ የሆነችው ኮሸኮሽ ሰፈር በአሁኑ አጠራር ቀበሌ 5 ውስጥ የተካተተች ሲሆን ከተማዋ ቀስ በቀስ ከሰፈረ ወደ ቀበሌነት ደረጃ በማሳደግ ሰያሜ የሰጠችም መተዳደር ጀመረች። ኮሸኮሽ ሰፈር ከቅዱስ ጊዮርጊስ ቤተክርስቲያን ወደ ገበያው መሄጃ በተሰሩት ዘመኑን የዋጁ ዘመናዊ ህንፃዎች በስተጀርባ፣ በሰሜን አቅጣጫ ደግሞ ከድል አንበሳ ሆቴል ጀርባ፣ በደቡብ አቅጣጫ በበግተራ የምትገኝ ለበርካታ ጊዜያት አለውልሽ የሚል አደራሽ ሰው ያጣች የምትመስል ሰፈር እንደሆነች ይነገርላታል። ባህር ዳር በሀገራችን ሰፊ የሆነውንና በርካታ ቱሪስቶች በየዓመቱ ለመዝናኛነት በመምረጥ ጎራ የሚሉበት የጣና ሐይቅ ባለቤት ስትሆን ወደ ሐይቁ ዳርቻ ጎራ ሲሉ ከሐይቁ አቆራርጦ የሚወጣው አየር ከከተማዋ የሚፈጠረው መለስተኛ ሞቃት ጋር በመደመር ለመላው የከተማዋ ነዋሪዎችና ጎብኚዎች ንጹህ አየርን ይለግሳል። 1800 ሜትር ከባህር ጠለል በላይ የምትገኘው ውቢቷ ባህር ዳር በወቅቱ ቆላማ የሚባል የአየር ንብረት ባለቤት ስትሆን ከተማዋ ስትመሰረት ወባ ህይወትን ልክ እንደ ቅጠል ሲያረግፍ የሚስተዋልባት መለስተኛ መንደር የነበረች ሲሆን ወራሪው የጣሊያን ጦር አሻፈረኝ በማለት በ1929 ዓ.ም አካባቢውን በቁጥጥር ስር ሲያውል በወቅቱ በጎጃም ውስጥ ወራሪውን ኃይል አላስቀምጥ ብለው እንቅልፍ የነሱት የጎጃም አርበኞችን ለመደምሰስ በጊዮርጊስ ቤተክርስቲያን አካባቢና የጣና ጥግ ለጥግ መቀመጫውን አደረገ። ያን የጎጃም አርበኞችን ለመደምሰስ ብሎ መቀመጫ የሆነ ቦታ አሁን ላይ ለባህር ዳር ከተማ መነሻዋ ለመሆን እንደበቃ አንዳንድ የመረጃ ምንጮች ይጠቁማሉ። ቁጥራቸው እጅግ በርካታ የሆኑ ሰዎች ለሀገር የጣሊያን መኳንንቶችና ሰራዊቶች ጠላ ጠምቀው ጠጅና አረቄ አውጥተው ህይወታቸውን በተሻለ መልኩ ለመኖር ከየአካባቢው ወደ ባህር ዳር ጎራ በማለት በወቅቱ ጥሩና ዘመናዊ የሚባል ህይወትን በተወሰነ መልኩ ለመኖር በቅተዋል። ደልዳላና ለጥ ባለው መስክ ላይ መናገሻውን ያደረገችው ባህር ዳር በሰሜን የጣና ሐይቅን በምስራቅና በደቡብ የአባይ ወንዝን ትራስ ያደረገች ሲሆን በአገሪቱ ላይ የወቅቱ መሳፍንት የሚባሉ ታላላቅ ሰዎችና መኳንንቶች ለመኖሪያነት የተመረጠችበት ምክንያት ደግሞ በተወሰነ ደረጃም ቢሆን በወቅቱ የተሻለ የመሰረተ ልማት አቅርቦት ስለነበራት ነበር። ያኔ ቀዳማዊ ኃይለ ሥላሴ ከቀበሌነት ደረጃዋ ወደ ወረዳነት እንድትሸጋገር መልእክታቸውን ያስተላለፉ ሲሆን ከተወሰኑ ጊዜያት በኋላ የከተማዋ ምሬት ወይም ደግሞ የቤት ማህበራት ተብሎ የሚጠራው ለከተማዋ እድገት ከፍተኛ ሚና ተጫወተ። በ1931 ዓ.ም ከቀበሌነት ደረጃ ወደ ወረዳነት የተሸጋገረችው ከተማዋ የተሻለ ለውጥ እያሳየች በመሄዷ የወረዳ መናገሻ ለመሆን በቃችና የተለያዩ የመንግስት መስሪያ ቤቶች መቀመጫም ለመሆን በቃች። ከ8 ዓመታት ቆይታ በኋላ በመዘጋጃ ውስጥ እንድትተዳደር በመፈቀዱ ገንዘብ ያላቸው ሁሉ የቻሉትን ያክል ቦታ የገዙበትና የከተማዋን እድገት ይበልጥ እያጧጧፈው የመጣ ሁነት ሆነ። በወቅቱ የቤቱ ምሬት የጀመረው ወደ ሰሜን አቅጣጫ እንደነበር የተጠቀምናቸው መረጃ ምንጮቻችን ይገልጻሉ። የባህር ዳር ከተማ መነሻ የሆነችው ኮሸኮሽ ሰፈር በአሁኑ አጠራር ቀበሌ 5 ውስጥ የተካተተች ሲሆን ከተማዋ ቀስ በቀስ ከሰፈረ ወደ ቀበሌነት ደረጃ በማሳደግ ሰያሜ የሰጠችም መተዳደር ጀመረች። ኮሸኮሽ ሰፈር ከቅዱስ ጊዮርጊስ ቤተክርስቲያን ወደ ገበያው መሄጃ በተሰሩት ዘመኑን የዋጁ ዘመናዊ ህንፃዎች በስተጀርባ፣ በሰሜን አቅጣጫ ደግሞ ከድል አንበሳ ሆቴል ጀርባ፣ በደቡብ አቅጣጫ በበግተራ የምትገኝ ለበርካታ ጊዜያት አለውልሽ የሚል አደራሽ ሰው ያጣች የምትመስል ሰፈር እንደሆነች ይነገርላታል። ወደ ጃይኬቲው ቤተሰቦች ውቢቷን ባህር ዳር ትጎበኙ ዘንድ ጥሪያችንን እያቀረብን ለዛሬ መዳረሻ የሆነችውን ባህር ዳርን ያስቃኘንበት መሰናዶ በዚህ አጠናቀቅ። በቀጣይ በሌሎች አስገራሚ መሰናዶችና ሀገራት እስከምንገናኝ ድረስ ለቻናላችን አዲስ ከሆናችሁ ላይክ እና ሰብስክራይብ ማድረግ እንዳትረሱ። መልካም ጊዜ